የሮቤል እውነት እንግዲህ ከዛሬ አድናን እውነታው ላይ ደርሶበታል። በነገራችን ላይ ሉሃና በጣም ጎበዝና ብልህ የሆነች ልጅ ነች። በቃ እንዴት በምን መልኩ እንኳን አድናን ነገሮችን እንዳውቅ ያደረገችበት ዘዴና እንትን በጣም ነው የሚለየው። በጣም አድንቄያታለሁ ማለት ነው። እና እነሱ እንግዲህ ሀገር አማን ነው ብለው ያው ስለ አንዳንድ ነገሮች እንግዲህን ስለ ግንኙነታቸው አውቀዋል ወይስ አላወቀም እያሉ በጣም እየተጨነቁና እየተጠበቡ ውጭ ላይ ሌላ ተንኮል እየጠነሰሱ ነበረ። ሚራ እንግዲህን ብዙ ጊዜ በተደጋጋሚ ሮቤልን ከዚህ ክንጥፋ እያለችው ነበረ። ሮቤል ደግሞ ከዚህ ከቤት መጥፋት አይፈልግም። ምክንያቱም እሱ በቀል ነው የሚፈልገው። የወንድሙ የሆነ ነገር በሙሉ ለራሱ መውሰድ ነው የሚፈልገውና ለበቀል ስለሆነ እዚህ የተቀመጠው እንጂ እሷን አፍቅሯት ወይም ወዷት አይደለም። ስለዚህ እንደዛ ስለሆነ እንግዲህን በፍጹም መጥፋት አልፈልግም። በቃ እሷ ራሱ እንጥፋ የሚለውን ቃል ስታነሳ በጣም ነበር የሚናደደው። ነው ሚራ እንጥፋ እንድትኝ አልፈልግም፣ እቅዳችንን መሳካት አለበት፣ አላማችን መሳካት አለበት እያለ ነበር። እሱ ትኩረቱ ይሆናል አይደለ? ታርጌቱ አንድ የሆነ ገንዘብ ላይ ነው። አድናንን እንዴት መጣል አለብኝ፣ የአድናን የሆነን ነገር እንዴት መውሰድ አለብኝ የሚለው ላይ ነው ያለው እና በጣም ደስ ይላል። በነገራችን ላይ አንዳንዴ የዋህነት አሪፍ ነው። እንግዲህ አድናንም የዋህነት አምላኩ ሚራን የመሰለች ልጅ እንግዲህ ሉሃናን የመሰለች ልጅ እንግዲህ ሰጥቶታልና ሉሃና አሁን ላይ እንግዲህ ከጎን ሆና ነገሮቹን እንዴት እንደሚገለጹለት እንዴት ማድረግ እንዳለበት ምናምን አንድ በአንድ እያሳየችው ነውና እና በጣም ደስ ይላል። እንግዲህ አድናንም ዛሬ ላይ እውነታው ላይ ደርሶበታል። ደስ ይላል ብዬ ነው እንግዲህ የማስበው። አይ ሚራ ደግሞ በባለፈው ክፍል እንደተመለከታችሁት ሉሃናን ለመግደል ወደ ክፍሏ ሄዳ ነበረ። ወደ ክፍሏ ሄዳ መንገድ ከናፈናት ነበረ በትራክስ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል እና ሚራ እንግዲህ የሮቤልን ወሬ ሰምታ ነው እዚህ ነገር ውስጥ ሁሉ የገባችው። ሮቤል በነገራችን ላይ በጣም ተንኮለኛ ልጅ ነው። ለምንድነው ተንኮለኛ ልጅ ነው ያልኩት? ሚራ ወደዛ ክፍል ስትገባ ተመልከትልኝ፣ ተቆጣጠርልኝ ብለው ነበር። እሱ ግን ከክፍሉ እንኳን አልተነቃነቀም። በጣም የሚገርመው ነገር ማለት ነው። ምክንያቱም እሷ ወደዛ ስትገባ በጣም ፈርታ ነበረ። በነገራችን ላይ እሷ በቃ ይህንን ነገር ማድረግ አልችልም በፍጹም ብላ ነበር። እሱ ግን የሆነ ራሱን ለማዳን ነው የሚፈልገው። በባለፈው ራሱ የሳሮን ጆሮ ጌጥ እዚህ ካንተ ክፍል ምን ይሰራ ብላ ሉሃና ስትጠይቀው ምንድነው ያለው? ሚራ ነች ያስገባችው፣ ሚራ ነች እንጂ ያስገባቸው እኔ አይደለሁም ብሎ የሆነ ነገሮችን ወደ ሚራ እንዲያመራ ነበር የፈለገው ማለት ነው። ስለ ደብዳቤው ራሱ ተመስገን ነው። እኔ ነኝ ፍቅር ይዞኝ የጻፍኩት ማለቱ ራሱ አንድ ተመስገን ነው። ምክንያቱም ወደ ሚራ ይጠቁማል ብዬ በጣም የሆነ ፈርቼ ነበረ። እና እሱም እንግዲህ ምንድነው ያለው ስለ ደብዳቤው ራሱ እኔ ከሉሃና ፍቅር ስለያዘኝ እሷ ሳሮን እያለች ስትጨናነቅ ስላየኋት ለዛ ነው ምናምን እንጂ ሌላ ነገር አይደለም። አድናን እዚህ ከደብዳቤው ላይ በጣም ጎበዝ ሆኗል። ለምንድን ጎበዝ ሆኗል ስል ሉሃና እንግዲህ እህቴ ናት የጣፈችው ብላ የሆነ ደስ ብሏት ነበረ። እህቴ በህይወት እንዳለች አውቅ ያለሁኝ እያለች እንግዲህ በጣም ደስ ብሏት ተመልክተን ነበረ። ከዛ በኋላ ላይ አድናን እንግዲህ በፍጹም ያ ደብዳቤ በፊት የጻፈችው ደብዳቤና አሁን የጻፈችው ደብዳቤ በፍጹም በቃ ሰማይና ምድር ነው፣ አይገናኝም። ስለዚህ ይህንን ደብዳቤ ማን የጻፈው ምናምን ስትል እንግዲህ ግን በጣም ግራ ይጋባሉ። እና ይህ ጽሁፍማ የሮቤል ነው ብሎ ነበር እንግዲህ አድናንም እንድትጠራጠር ያደረገውና ሚራም እንግዲህ ሄዳ በትራስ እንዳፈነቻት ሉሃናን አድናን ከየት መጣ ሳይባል ከጀርባዋ ይመጣል። በነገራችን ላይ አድናን ባይመጣ ትገላት ነበረ። በእርግጥ አክተር አይሞትም፣ ግን እሷ የሆነ አለ አይደለም የሚሆነ ነገር ታደርጋታለች ብዬ አስባለሁ። እና አድናን እንግዲህ ፍቅር አይደለ ከርፈፍ እያለ ያው ወደ እሷ ጋር ሊመጣ ነበረ። እንግዲህ ሀሳቡ ይሆናል አይደለ በዚህ ጋር ሳልፍ
ሰላም ልበልሽ ብዬ ነው ብሎ ነበር የአመጣጡ። እና ሲመጣም እንግዲህ ግን ህይወቷን ነው ያዳነላት። ሚራ እንግዲህ ግን አፍና በተራክስ ልትገላት በቃ በሞትና በህይወት መካከል ሆና ትደርስባታለች ማለት ነው። እና አድናን እንግዲህ ምን እያደረግሽ ነው? ምን ሆነሽ ነው? ምናምን ብሎ እንግዲህ ከኋላ ያነሳትና አቤት ጥፊ፣ በቃ በጥፊ ነው አንቺ አስመሳይ፣ እኔ እኮ በዚህ በልክ እኮ ትሄጃለሽ ብዬ አላሰብኩም ነበረ ምናምን ይላታል። ከዛ በቃ ሉሃና የሚያመሰግናለሁ ወይ በቃ ህይወቴን ነው ያዳንክልኝ ምናምን ትልና ታመሰግናለች። እሷም እንግዲህ የሆነ በቃ ልገላት ፈልጌ አይደለም፣ እንደዛ እኮ አይደለም፣ እንዴት ለሷ ብለህ እኔን ትመታኛለህ እያለችም በጣም እየቦረረችው ነበረ። ከዛ አድናንም ሉሃናን ያረጋጋና በቃ ይዞሽ ምናምን ይላታል። እኔ ፈርቻለሁኝ፣ በቃ በጣም ነው የፈራችሁ። ምክንያቱም እንደ በኩለ ሌሊት መታ እያነቀቻት እንዴት አትፈራ የሚችል ልጅ ነው። እና በቃ እኔ ፈርቻለሁ ምናምን ስትለው እንግዲህ ግን አይ በቃ በርሽን ቆልፊና ተኝ፣ ምንም አትሆኝም እና እኔ ደግሞ እመለከትሻለሁኝ አይሻለሁ ምናምን ይላታል ማለት ነው። ከዛ አንተ ስትለው እኔ ችግር የለውም እኔ አንቺ የሆነ ነገር ሆንሽ ማለት እኔም ሆንኩኝ ማለት ነው ማለት ምናምን ስትለው ምክንያቱም አንቺ አሁን ገላሽ ቢሆን እኔ ሞትኩኝ ያህል ነው ምክንያቱም በፍቅርሽ ምናምን ይላታል። ከዛ እንደዛ ሲል እንግዲህ ከን አመሰግናለሁ ስትለው እንዴ የራስ ሰው ራስ ይመሰገናል እንደኔ አመሰግናለሁ እንዴት ትይኝ አልፈልግም ታዲያ ምን ልበልክ ስትለው እወድሃለሁ በይኝ ይላታል። ከዛ እንዴ ታዲያ እወድሃለሁኝ አይኖች አይናገሩም እንዴ ስትለው እንግዲህ ከን ሱማ ምናምን ይላታል ማለት ነው። ከዛ እንደዛ ምናምን ተባብለው ያው ፍቅራቸውን ይገላለጻሉ። ቆንጅዬ ነሽ ምናምን ይባባላሉ። እናም እንግዲህ ግን ያው ሮቤል በእንደዚህ አድናን እንግዲህ ግን ከሚራ ጋር በእንደዚህ መልኩ መቀጠል እንደማንችል ይነግራታል። እና እኔስ ታዲያ ዝም ነው እንጎይ የምለው ሲል አይ ሁሉንም ነገር ጊዜው ድረስ እናደርጋለን አሁን ተኝ ይላታል። እሺ ትላለች። እንግዲህ ለኋላም ትተኛለች። ሚራ እንግዲህ ወደ ክፍሉ ሲመጣ ቆይ አንተ ጅል አላለችም አንዳስቻጅላትና እንዴት ለሷ ብለክ እኔን ትመታኛለህ ስል እንዳልደግምሽ እሺ አርፈሽ ተኝ ይላታል። ከዛ እንደዛ ሲላት እንግዲህ ቆይ አንተ ምን እየሆንክ ነው? እንዴት እኔ እኮ ሚስትህ እኮ ነኝ ምናምን ትለዋለች። ከዛ ነሽ እንደ ወይ ምናምን ይልና እንግዲህ እሱም ከወንድሟ ጋር ያለውን ግንኙነት ምናምን የሆነ ግልጽ አድርጎ ባይነግራቸውም በነገራችን ላይ የሆነ ግንኙነት እንዳላቸውና እሱ እንዳወቀ አሳይቷቸዋል። ገባቸው እንደዛ ስለሆነ ምናምን የሆነ በቃ አሁን በጣም ተጨንቀዋል። በቃ ግንኙነታችንን አውቆታሉ ማለት ነው ምናምን እያለ እንግዲህ ግን ከዛ እነሱም እንደዛ እየተጨቃጨቁ ምናምን እያለ እንዳለች እንግዲህ ሚራ ይሄማ በውስጡማ የሆነ የተማመነበትማ ነገር አለ እንጂ እውነትማ እንደዚህ ክማ ዝም ብሎ ሊናገረኝማ አይችልም ምናምን አለች ማለት ነው። እና እንደዛ እንግዲህ ስትል እሱም እንግዲህ ሊወጣ እሷም ትተኛለች። ምክንያቱም ሳፋጣ ስትይዝ ሌላ ነገር ነው እና የሚከተላት ትተኛለች። ስትተኛ በሩን ሲከፍተው ሮቤልን በር ላይ ያገኘዋል። ከዛ ወንድሜ የሆነ ነገር ምናምን ላናግርህ ነበረ ሲለው እንግዲህ አይ እኔ ምንም ነገር ማናገር አልፈልግም ይለዋል። እንዴ የሆነ አስቸኳይ ነገር እኮ ነው ያልኩህ ወንድሜ፣ ቆይ ምን ሆነ ነው ለምንድን ነው እንደዚህ ፊትን ያዞርክብኝ ሲለውም እንግዲህ እዚህ ጋር ሚራጋ ከሆነ የመጣው ምናምን ይለውና እንግዲህ ግን ያው ለሌት ተነስታ ከአንተ ጋር ወደ እኔ ጋር እንደምትመጣ ምናምን ይነግረዋል። እንዴ ምን እያልክ ነው አልገባኝም ይለዋል። አይ ያልኩ ነገር ገብቶሃል፣ ምን ልትሰራ ነው እዚህ የመጣው? አይ እኔ እኮ ውሃ ልጠጣ ምናምን ነው ሲለው እንግዲህ ከዛ ታዲያ ኩሽናው እዚህ ነው እንዴ? በዛ እኮ ነው ይላል። ከዛ ወንድም የሆነ ነገር እኮ ላናገርህ ነው። ምን ነው ሸህም ሆንኩብህ እንዴ ሲለው እንግዲህ ግን አዎ በጣም ሸክም ነው የሆንክብኝ፣ ኧረ እንዲሁ ከሸክምም በላይ ነው የሆንክብኝ ይለዋል። ከዚህ ይሄንን ይለውና በቃ አንተ አሳልፈኝ ይልና አሳልፎት ይሄዳሉ። እና በነጋታው እንግዲህ ከን ሉሃና ጋር ይሄድና ሉሃናን እንግዲህ ግን ቆይ ለምንድን ነው እንደዚህ ቆንጆ የሆንሽ? በጣም ቆንጆ ነሽ ምናምን እያለ እየነገራት ነበረ። እና እንደዛ ሲላት እንግዲህ ግን ኧረ እባክህ ደግሞ ያን ያህልም የምካበድ ቆንጆ አይደለም ትለዋለች። የምር በጣም ቆንጆና ውብ ነሽ ይላታል። ግን እኮ ከሳራ አልበልጥም፣ ሳራም እኮ እዚህ ነበረ ሲል አይ ስለሷም እኮ ነግራታለሁ ብዙ ጊዜ በጣም መልከ መልካም እንደሆነች ነግራታለሁ ምናምን ይላታል ማለት ነው። ከዛ እሺ አመሰግናለሁኝ ይባባላሉ።
ከዚህ ይባባሉና እንግዲህ ከን ወደ ኩሽና ትሄዳለች። ኩሽና እንግዲህ ሚራ የሆነ ሽንኩርት ምናምን እየከተፈች ነበርና ሉሃና ምን አባሽ ነበረ ምናምን ብላ እንግዲህ ትጠጋታለች ማለት ነው። ከዛ ሚራ እንዳትጠጊ ብዬሻለሁ ስትላት ቆይ አንቺ ምን አስበሽ ነው ትላንትና ማታ እንደዛ ልታደርጊ የቻልሽው ምናምን ስትል እንግዲህ ይኸው በዚህ በቢላ የሆነ ነገር ይፈጠራል ነው እንዴት ልና እኔ ግን ሉሃን የሆነ ቢላውን ያዝ ስታደርገው የሆነ ቆረጣት ብዬ ነበረ። ከዛ እሷም ታስፈራራታለች። መፍራት አለብሽ፣ እኔን መፍራት አለብሽ፣ ሁለተኛ እንደዛ ብትሳፈጭኝ አለቅሽም ብላ እንግዲህ ታስፈራራታለች ማለት ነው። ወይኔ ሚራ በቃ የማንም መጫወቻ ሆንኩኝ ማለት ነው ምናምን አለች። ገና ምን የተሻለ ገናም የተነካሽና ገና መጫወቻ ትሆኛለሽ። አሁንማ ደግሞ በተለይ ዊንቸሩ ላይ እንግዲህ ዊንቸሩ እንግዲህ ሮቤል እንዳልተቀመጠበት አይቷል ማለት ሮቤል እንደሚራመድ ምናምን አውቋል። ገና በስማም ገና ብዙ ነገር ብዙ ተአምር ይፈጠራል ብዬ ነው የማስበው። ከዛ በዚህንን እያለች እንግዲህ ሮቤል ይደውልላታል። ሮቤል ይደውልና እንግዲህ መገናኘት አለብን እኔና አንቺ ከእንግዲህም በኋላ ማውራት ያለብን እቤት ሳይሆን ውጭ ነው ማውራት ያለብን ይላታል። ከዛ እንዲህ ለምንድን ነው ውጭ የምናወራው? ለምን ብዬ ነው እኔ ውጭ ላይ የማወራው ሲል ምክንያቱም አሁን ላይ አድናን እንግዲህ ይከታተለናል። ስለዚህ እኔና አንቺ ውጭ ነው ሁሉንም ነገር ከእንግዲህ ወደ ማውራት ያለብን ውጭ ነው ይባባላሉ ማለት ነው። ከዛሽ ምናምን ይባባሉና እንግዲህ ውጭ ላይ ያወራሉ። በዚህ ጊዜ አድናን በጣም ተጨንቆ ነበረ። እንዲክደው ነው ምናምን ብሎ እንግዲህ በተደጋጋሚ ሲደውልላቸው አያነሱም። በስተመጨረሻ ሚራ ስልኩን ታነሳለች ማለት ነው። ከዚያ ያነሱና ሚራ እንግዲህ እኔ እሱን የማውራት ድፍረቱ የለኝም ምናምን እያለች ነበረ። ከዛ በዛ አጋጣሚ እንግዲህ በስተመጨረሻ ታነሳለትና ሆስፒታል እንደሆነች ትነግረዋለች። እሱ ደግሞ ያው እንደ አላየሁትም ነበር ያለችው። ከዛ በዚህ ጊዜ ሉሃና እንግዲህ ለምን በሩን ከፍተን አናየውም ስትል በሩን ከፍተው ሲያዩት ዊንቸሩ ለብቻው ቁጭ ብሎ ሮቤል የለም። በጣም የሚያሳፍርና የሚያሳዝን ጊዜ ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ